መጽሐፍ ቅዱስ ላይ የዮሐንስ ራእይ ምዕራፍ 13 ቁጥር 16 እስከ 17 እንዲህ ይላል። ታናናሾችና ታላላቆችም ባለጠጎችና ድሆችም ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬው ምልክት ወይም ስሙ ወይም የስሙ ቁጥር ያለው ካልሆነ በቀር መግዛት ሆነ መሸጥ ማንም እንዳይችል ያደርጋል። በዚህ ምስጢራዊ ቁጥር 666 ዙሪያ የሚከብድ ታላቅ ምስጢር አለ። ይህ ምስጢር በቅርቡ የመጣ አይደለም። ከጥንት ጀምሮ ሊቃውንት ከዚህ ቁጥር በስተጀርባ ያለው ምስጢራዊ ሰው ማን እንደሆነ ለማወቅ ጥረዋል። እንደ እውነቱ ከሆነ እስከ ዛሬ ድረስ የዚህን ቁጥር ትርጉም ወይም ከቁጥር በስተጀርባ ያለው ሰው ስም የሚያውቅ የለም። የግሪክ፣ የዕብራይስጥ እና የመጽሐፍ ቅዱስ ሊቃውንት ይህ ስም እና ቁጥር ለመፍታት ለዘመናት ሲሞክሩ ኖረዋል። እውነቱ ግን ይህንን ቁጥር 666 በጥልቀት ካየነው ይህ ቁጥር ከማንኛው ስም ጋር ሊገጥም ይችላል። ከዚህ ቁጥር በስተጀርባ ያለው ሰው በትክክል ማን እንደሆነ ባይታወቅም በዮሐንስ ራእይ ምዕራፍ 13 በተጠቀሰው ጊዜ በሕይወት ያሉ ሰዎች ግን እርሱ ማን እንደሆነ እና ቁጥር ምን እንደሚያመለክተው ያለ ጥርጥር ያውቁ ነበር። የክርስቶስ ተቃዋሚ ከአውሬው ምልክት ጋር ቢመጣ ወይም የአውሬው ምልክት የሚሰጥበት ጊዜ ቢመጣ ምልክቱ ትወስዳለህ ብለን ሰዎችን ብንጠይቅ በእርግጠኝነት ከአብዛኛው ሰው የምንሰማው መልስ አልወስድም የሚል ነው። ነገር ግን መጽሐፍ ቅዱስ ሰዎች ምልክቱን በእርግጥ እንደሚወስዱ ይገልጽልናል። ሰዎች ምልክቱን የሚወስዱባቸው በርካታ የተለያዩ ምክንያቶች አሉ። በዚህ ቪዲዮ ሰዎች ምልክቱን የሚወስዱባቸው አስገራሚ ምክንያቶች አቀርባለሁ። አብራችሁን ቆዩ። ዲያብሎስ እኛ ላይ ምልክቱ እንዴት እንደሚያስቀምጥ ይመስላችኋል? ሰዎች እንዲቀበሉትስ ምን አይነት አካሄድ ይጠቀማል ከሚለው ጥያቄ ስንነሳ የዲያብሎስ አካሄድ ዛሬ ለማወቅ አሁን ያለውን ነባራዊ ሁኔታ ታውቃላችሁ። ብዙዎቻችን ስለ አውሬው ምልክት ወይም ሰዎች አውሬው እንደሚያመልኩ ስንሰማ የምናስበው ይህ ሁሉ የሚሆነው ወደፊት ከዓመታት ወይም ከዘመናት በኋላ ይመስለናል። ነገር ግን ይሄ እውነት አይደለም። ነገሩ ቀድሞ ጀምሯል። እኛ ግን ገና አላየነውም። በዓለም ዙሪያ ባሉ ሰዎች ላይ ምልክቱን ገና ባናይም ምልክቱ በዓለም ላይ እየታየ እና የምልክቱ ትርጉም ዛሬ በዓለም ላይ ገሃድ እየወጣ እንድንቀበለው እየተደረገ ነው። እኛ ግን አይናችንን ጨፍነናል። ዲያብሎስ ይህንን የሚያደርግበት 3 ዋና መንገዶች አሉ። እነዚህ 3 መንገዶች ዛሬ በዓለም ላይ እንዴት እየሰሩ እንደሆነና በማናውቀው መንገድ ምልክቱን እየተቀበልን እንደሆነ እናያለን። 3 ዋና መንገዶች የምንላቸው ማስገደድ፣ ማታለል እና ጣዖት አምልኮ ናቸው። ምልክቱን ሳናውቀው የምንቀበልበት የመጀመሪያ ምክንያት ማስገደድ ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 16 እስከ 17 እንዲህ ይላል። ታናናሾችን፣ ታላላቆችን፣ ባለጠጎችና ድሆችም ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይ በግንባራቸው ምልክት እንዲቀበሉ የአውሬው ምልክት ወይም ስሙ ወይም የስሙ ቁጥር ያለው ካልሆነ በቀር መግዛት ሆነ መሸጥ ማንም እንዳይችል ያደርጋል። ሐሰተኛ ነቢይ ተብሎ የሚጠራው ሁለተኛ አውሬ ሰዎችን ምልክቱን እንዲወስዱ ያደርጋል። ምክንያቱ ያለ እርሱ መግዛት ሆነ መሸጥ አይቻልም። ይህ ሁኔታ በሰዎች ላይ የሚፈጥረውን ጫና አስባችሁታል? አንድ ቤተሰብ የሚያስተዳድር አባት ይህንን ምልክት ካልወሰደ በቀር ልጆቹን መመገብ እንደማይችል ሲያውቅ የሚሰማው ጭንቀት አስቡት። በአሁኑ ጊዜ ሰዎች ገንዘብ ለማግኘት የሚሄዱበት ርቀት ተመልከቱ። ሰዎች ገንዘብ ለማግኘት የታጠቀ ዘረፋ እና ህገወጥ ድርጊቶች ይፈጽማሉ። አንድ አባት ቤተሰቦቹ ለማኖር ማድረግ ያለበት ምልክቱን መውሰድ ብቻ ነው። ይህን ካደረገ ብቻ ነው መግዛትና መሸጥ የሚችለው። እርግጥ ነው ለመጽናት ይሞክራል። ነገር ግን የሚወደውን ሰው ሲቸገር ሲያይ እጁን ይሰጣል። ብቻዋን የሆነች እናት ልጆቿን ብቻዋን የምታሳድግ እናት አስቡ። ምልክቱን በመውሰድ የዘላለም ዕጣ ፈንታዋ እንደሚበላሽ እንኳን ብታውቅ ትችላለች። ነገር ግን ምልክቱን ከመቀበል ውጪ ምንም አማራጭ የላት። እኛ ሰዎች በዘላለማዊው ላይ ከማተኮር ይልቅ እዚህ እና አሁን ባለው ላይ እናተኩራለን። መጽሐፍ ቅዱስ ግን ዘላለማዊነት እንዳለ ሁልጊዜ ማተኮር ያለብን እሱ ላይ እንደሆነ ውሳኔዎቻችን በዘላለማዊ ላይ የተመሰረተ መሆን እንዳለበት
ሁልጊዜ ያስታውሰናል። ምልክቱ ሳናውቀው የምንቀበልበት ሁለተኛ ምክንያት ማታለል ነው። ዲያብሎስ በማንኛው አጋጣሚ መጀመሪያ የሚጠቀመው አካሄድ ማታለል ነው። ኢየሱስ ሰይጣንን የውሸት አባት ብሎ የጠራበት ምክንያት አለ። የዮሐንስ ወንጌል ምዕራፍ 8 ቁጥር 14 እንዲህ ይላል፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትን በእርሱ ስለሌለ በእውነት አልቆመም። ውሸት ሲናገር ከራሱ ይናገራል፣ ውሸታም የውሸት አባትም ነውና። የሰይጣን የጥፋት ታሪክ ካየን ማታለል ዋናው ዘዴው ነው። ሰይጣን ያደረገው ማንኛው ነገር ተመልከቱ፣ ማታለል ተጠቅሟል። በኤደን ገነት ማታለልን ተጠቅሟል። በኢየሱስ ላይ ሞክሮ ነበር ግን አልተሳካለትም። ዛሬም በዓለም ላይ ያንኑ ዘዴ እየተጠቀመም ይገኛል። ምናልባት ዲያብሎስ በዓለም መጨረሻ ላይ መጥቶ ብዙ ሰዎችን ማታለል ይጀምራል ብላችሁ ታስቡ ይሆናል። በዮሐንስ ራዕይ 13 ሁለት አውሬዎች አሉ። የመጀመሪያ አውሬ የክርስቶስ ተቃዋሚ ነው። ሁለተኛ አውሬ ደግሞ ሐሰተኛ ነቢይ ነው። ሐሰተኛው ነቢይ የክርስቶስ ተቃዋሚ ለዓለም ያስተዋውቃል። ዓለሙም ለመጀመሪያው አውሬ እንዲሰግድ ያሳስባል። የዮሐንስ ራዕይ ምዕራፍ 13 ቁጥር 14 ሐሰተኛው ነቢይ የሚያደርገውን ስናይ በአውሬው ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩት ያስታል። በሰይፍ የቆሰለውን በሕይወት የኖረውን አውሬ ምስልን እንዲያደርጉ በምድር የሚኖሩት ይናገራል። በምድር የሚኖሩትን ምልክቱ እንዲወስዱ ያስታቸዋል። የማታለል መንገድ በምልክቶችና በድንቅ ይሆናል። ሰዎች እነዚህ ድንቆች ያያሉ፣ በሐሰተኛ ነቢይ ይደነቃሉ፣ ወደ ክርስቶስ ተቃዋሚ አምልኮ ሲመራቸው ይሰሙታል። ኢየሱስ በመጨረሻው ዘመን ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች እንደሚነሱና ብዙዎችን ለማሳት ታላቅ ምልክትና ድንቅ እንደሚያሳዩ ተናግረዋል። የማቴዎስ ወንጌል ምዕራፍ 24 ቁጥር 24 እንዲህ ይላል፣ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉና ቢቻላችሁስ የተመረጡት እንኳን እስኪያስቱ ድረስ ታላላቆች ምልክት ድንቅ ያሳያሉ። ሁላችንም እንደምናውቀው ዮሐንስ ራዕይ 14 እግዚአብሔር ወንጌልን እንዲሰብኩ 3 መላእክት እንደሚልክ በዝርዝር ይነግረናል። ነገር ግን ሰዎች ከመታለላቸው የተነሳ መላእክትን መጥተው ቢሰብኳቸው ምልክቱን እንዳይወስዱ ቢያስጠነቅቋቸው ምልክቱ መውሰዳቸው አይቀርም። ሶስተኛ ዘዴ ጣዖት አምልኮ ነው። ሰዎች በሐሰተኛው ነቢይ ከተታለሉ በኋላ አውሬው ጣዖት ሆኖ መመለክ ይጀምራል። ምንም እንኳን እርሱ ከሲኦል ኃይል የተሞላ ቢሆንም በሰዎች ይወደዳል፣ ይከበራል። ሰዎች ያመልኩታል፣ ራሱ እንደ አምላክ ያቆማል፣ ይመለካል። የዚህ ዓለም ሰዎች ቀድመው ሳያውቁት ሰዎችን ማምለክ ተለማምደዋል። በዚህ ዘመን ሰዎች ሌሎችን የሰው ልጆችን ዝነኞች የሚሏቸው ከፍ አድርጎ ሰቅለው ሲያዩ፣ ዝነኛ የሚሉትን ሰው ሲያዩ የመስገድና የማምለክ ያክል ራሳቸውን አሳልፈው ሲሰጡ ማየት ይቻላል። ይህ ሁኔታ ወደ ቤተክርስቲያን ሰርጎ ገብቷል። ዝነኛ ፓስተሮች ይበልጥ ጎልተው የመመለክ ያህል እየወጡ ነው። ሰዎች ፓስተሮችን፣ ነቢያቶችን መውደድ እንጂ ማምለክ የለባቸውም። እውነቱን ለመናገር ሳናውቀው የምንኖረው ጣዖት እያመለክን ነው። ከእግዚአብሔር በላይ በህይወት ውስጥ የምታስቀድመው ማንኛውም ነገር ጣዖት ነው። ጣዖት አምልኮ የሚመጣው ስትታለል ነው። ጣዖት አምላኪ ስትሆን አንተ እግዚአብሔር ልጅ አይደለህም። ብዙዎችን ጣዖት እያመለክን ላንመስል እንችላለን። ነገር ግን ገንዘብ ከእግዚአብሔር በላይ ትወዳለህ። የማቴዎስ ወንጌል ምዕራፍ 6 ቁጥር 24 እንዲህ ይላል፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱ ይጠላል፣ ሁለተኛውም ይወዳል፣ ወይም ወደ አንዱ ይጠጋል፣ ሁለተኛው ይንቃል። ለእግዚአብሔር ለገንዘብ መገዛት አትችሉም ይላል። ገንዘብ ከእግዚአብሔር በላይ መውደድ እና እግዚአብሔር እወዳለሁ ማለት አይቻልም። አንዱን መውደድ እና ሌላው መጥላት አለብን። ሰዎች ምልክቱን የሚወስዱበት በዚህ ምክንያት ነው። ጣዖት አምልኮን ሳያውቁት ስለተለማመዱ የክርስቶስ ተቃዋሚ ሲመጣ እሱን የሚያመልኩና ምልክቱን የሚቀበሉ ይሆናሉ። እንግዲህ ወዳጆቼ ምርጫው የኛ ነው። የዘላለም ህይወታችን የሚወሰነው ዛሬ በምንወስነው ውሳኔ ነው። አንታለል፣ ጣዖትን እናስወግድ፣ ለእግዚአብሔር ብቻ እንገዛ እላለሁ። እግዚአብሔር ይባርካችሁ። ሰላም።